ጤና ይስጥልኝ እያደመጣችሁን ስለሆነ እንደ ሁልጊዜው በጣም አመሰግናለሁ። አንድ ዓመት ትልቅ ልዩነት ስለፈጠረባቸው ሁለት ተጫዋቾች ልናገር። ሰሞኑን ለማንቸስተር ሲቲ በጣም አስፈላጊ ጎሎች እያስቆጠረ ያለው እና በቅርብ ጊዜ ማንቸስተር ሲቲ በሶስት ውድድሮች ላይ እየተጓዘ ላለበት ስኬታማ ጉዞ አስፈላጊ የሆነውና የእንግሊዝ ብሔራዊ ቡድንም የመጀመሪያ ተመራጭ የግራ መስመር ተከላካይ መምሰል የጀመረው ኒኮ ኦራይሊና ከአንድ ዓመት በፊት በጣም በተመሳሳይ ሁኔታ ውስጥ ስለነበረው ስለ አርሰናሉ ማይልስ ሉዊስ ስኬሊ ላንሳ። ከ12 ወራት በፊት የማይልስ ሉዊስ ስኬሊ አርሰናል ሚና በጣም ከፍተኛ ነበር። በእንግሊዝ ብሔራዊ ቡድን ታሪክም በ18 ዓመት ከ176 ቀን ዕድሜ ጎል በማስቆጠር በመጀመሪያ ጨዋታው በትንሽ ዕድሜ ጎል ያስቆጠረ ተጫዋች በመሆን በታሪክ ድርሳናት ላይ ስሙ የሰፈረ ነበር። እሱ ብቻ ሳይሆን ማንቸስተር ሲቲ ከአርሰናል የሚጫወቱትና አሁን ባለፈው የውድድር ዘመን በዚህ ጨዋታ ላይ ርዕስ የከሰተም ተጫዋች ነበር። ታስታውሱ እንደሆነ በኤቲሃድ በተደረገውና ብዙ ክስተቶች በነበሩበት 2-2 በተጠናቀቀው ጨዋታው ከተጠናቀቀ በኋላ ኤርሊንግ ሃላንድ ማን አንተ ደግሞ ብሎ ጠይቆት ነበር። ማንም የማያውቀው ወጣት ተጫዋች ሆኖ የውድድር ዘመኑን ጀመረና የውድድር ዘመኑ እያበቃ በነበረበት ጊዜ በኤምሬትስ ከማንቸስተር ሲቲ ጋር ያደረጉትና 5-1 ያሸነፉበት ጨዋታ ላይ ጎል አስቆጥሮ የኤርሊንግ ሃላንድን የሜዲቴሽን የደስታ አገላለጽ ኮፒ ሲያደርግ ለማሾፍ ሲሞክር አየ ነው። ያኔ አርሰናል በቻምፒየንስ ሊግ እስከ ግማሽ ፍጻሜ ድረስ በተጓዘ ጊዜ ከሪያል ማድሪድ ጋር በተደረጉት ጨዋታዎች፣ ከፓሪስ ሰን ዠርመን ጋር በተደረጉት ጨዋታዎች ሁሉ በጣም አስደናቂ ነበር። አዲስ ሆነው የተሾሙት የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኸልም የመጀመሪያ ምርጫቸው አድርገውት በመጀመሪያዎቹ 3 ወይ 4 የዓለም አቀፍ ጨዋታዎች ጥሪዎች ጊዜ ተጫዋቹን ጠርተውት ነበር። አሁን ያለው ምስል ግን ሌላ ነው። ኒኮ ኦራይሊ ወደ ዓለም ዋንጫ የሚሄዱ ጉዳይ እርግጥ ሲመስል ስኬሊ በዚህ ውድድር ዘመን 2 የፕሪሚየር ሊግ ጨዋታዎች ብቻ ነው የጀመረው። ለእንግሊዝ ከ21 ዓመት በታች ቡድን እንደገና ወደ መጠራትም ዝቅ ብሏል። ስለዚህ በሁለቱ ተጫዋቾች መካከል ያለው እጣ ፈንታ በአንድ ዓመት ውስጥ ተለዋውጧል። ኒኮ ኦራይሊ ባለፈው ሳምንት ከቼልሲ ጋር በተደረገውና በ17 ደቂቃ ልዩነት 3 ጎል አስቆጥረው አስቀድሞ አርሰናል በቦርንመዝ ተሸንፎ ስለነበር የፕሪሚየር ሊግ ዋንጫ ፉክክር ውስጥ ትልቅ ለውጥ የፈጠረ ሳምንት ነበር። የመጀመሪያውን ጎል ያስቆጠረው ግን ኦራይሊ ነው። በጣም አስፈላጊ የሆነውን ጎል ደግሞ በቅርብ ጊዜ ጎሎች የሚያስቆጥርበት ሁኔታ ለተጋጣሚ ቡድን የተከላካይ መስመር ተጫዋቾች ፍጹም የማይተነበይ አድርጎታል። የግራ ፉልባክ ተብሎ ጨዋታ የሚጀምር ተጫዋች 6:50 ውስጥ በእንደዚህ አይነት ሁኔታ ሲገኝ አናይም። ወይም የዛ ቦታ ፖዚሽናል ኖርም አለ አይደለም፣ የግራ መስመር ተከላካይ ሆኖ የሚጫወት ተጫዋች ፔፕ ወደ እንግሊዝ ከመጣበት ጊዜ ጀምሮ አንድ ያስተዋወቀው ነገር ኢንቨርት ያደርጋሉ። ስለዚህ ከ6 ቁጥሩ አጠገብ ይሆናሉ ኳስ በሚቆጣጠሩበት ጊዜ፣ ወይ ሌላ ጊዜ ላይ ታች እያሉ እየተመላለሱ የሚጫወቱ የአፔንዳውን ፉልባኮች ይባላሉ። አንዳንድ ጊዜ አንደርላፕ ያደርጉ ይሆናል ግን 9 ቁጥሮች በሚገኙበት ቦታ ወይም ሃላንድ በሚገኝበት ቦታ እየተገኘ ነው ጎል እያስቆጠረ ያለው። በጓርዲዮላ ስር ተጫዋቾች ሁል ጊዜ ኢቮልቭ እንደሚያደርጉ ታውቃላችሁ እና ይሄ ተጫዋች ከማንቸስተር ሲቲ ወጣት ቡድን ወደ ዋናው ቡድን ባደገበት ጊዜ የአጥቂ አማካይ ሆኖ ነበር ያደገው እና ፔፕ የግራ መስመር ተከላካይ ወይም የሁለቱ ቅይጥ ያደረገ ይጠቀምበታል። ምንም ቢሆን ግን የፍጹም ቅጣት ምት ሳጥን ውስጥ የመገኘቱ ጉዳይ ከመስመር ተከላካዮች የተለመደ አይደለም። ግን ደግሞ እንዲሁ ተፈጥሯዊ ቁመናውን ስታዩት ረጅም ነው። የአየር ላይ ኳሶች መጠቀም ይችላል። ያንን ጥንካሬውን ነው ፔፕ ጓርዲዮላ በቅርብ ጊዜ እየተጠቀመ ያለው። በተለያዩ ቦታዎች ላይ ሲጫወት አይተነዋል። ቅድም በጠቀስኩት የግራ መስመር ተከላካይነት፣ በአማካይነትና ወደፊት ጠጋ ብሎም ሲጫወት፣ አንዳንድ ጨዋታዎች ላይ ደግሞ የግራ ክንፍ ግን የኢንሳይድ ተጫዋች ሆኖ ይጫወታል እና በዚህ ውድድር ዘመን 15 የጎል ተሳትፎዎች አሉት። ብዙ ጊዜ የመስመር ተከላካይ ሆኖ ለተጫወተ ተጫዋች ይሄ በጣም ከፍተኛ ቁጥር ነው፣ 15 ጎሎች። በእርግጥ የተወሰኑ ጨዋታዎችን አማካይ ሆኖ መጫወቱ እንደተጠበቀ ሆኖ የሚያስቆጥራቸው ጎሎች ደግሞ በትልልቅ ጨዋታዎች የሚቆጠሩ ናቸው። ብዙ ጊዜ ግን ከጎሎቹ ባሻገር ከግርድፍ ስታቶች ባሻገር በብዙ ነገሮች ይሳሻል እናያለን። የቦታ አያያዝ ብስለቱ፣ አይተነበይነቱ፣ የጎል ዕድል ፈጠራ አቅሙ፣ የኳስ የማቀበል ስኬቱ ወደ 90% የተጠጋ ነው። ግን ቁጥሮች ብቻውን አያብራሩትም። የሚፈጥረውን የተጋጣሚ ቡድን የመከላከል መናጋትም ማስተዋል ያስፈልጋል። ይሄ የተጋጣሚ ቡድን በሚገባ
በደንብ የተገነባን የተከላካይ መስመር ቅርጽ የሚያዛባበት ሁኔታን በቁጥር አንዳንድ ጊዜ ለመግለጽ ያስቸግራል። በእይታ ግን መረዳት እንችላለን። ምክንያቱም የሚጫወትበት መንገድ የተለመደ ባለመሆኑ ምክንያት የተጋጣሚ ቡድን ተጫዋቾች እሱን በተመለከተ የተጋጣሚ ቡድን አሰልጣኞችም ይህንን ተጫዋች በተመለከተ ምን ማድረግ እንዳለባቸው ቢያንስ ለጊዜው የተረዱ አይመስልም። ነፃ የሚተዉት ከሆነ የፍጹም ቅጣት ምት ሳጥን ውስጥ የሚደርስ ክሮሶች የሚያጠቃ በጣም አደገኛ የማጥቃት ተጫዋች ይሆናል። ቼልሲ ባለፈው ሲሆንበት እንዳየነው ማለት ነው። ራያን ሼርኪ ነው ወደ ሳጥን ክሮስ ያደረገው፣ ግን ከአርሰናል ጋር ያስቆጠራቸውን ጎሎች የሚመስል አይነት ከ9 ቁጥር ብዙ ጊዜ ሃላንድ ከሚያስቆጥርበት ሬንጅ ላይ መጥቶ ጎል ያስቆጥራል። ልትተውት አትችሉም። ግን ደግሞ እሱን ማርክ ላይ አድርገው ካላችሁ ይህንን አደገኛ ዘግይቶ ወደ ሳጥን የሚገባበትን ፉልባክ ሆኖ የቦክስ ክራሽንግ ሩጫዎች ማድረጉ የሚያሰጋቸው ከሆነ የተጋጣሚ ቡድን ተጫዋቾች ምናልባት የእሱን ሩጫዎች ለመከተል ወይም ትራክ ለማድረግ ሊሞክሩ ይችላሉ። የዚህ አደገኛው ነገር ለሌሎች ተጫዋቾች ስፔስ የሚተው ነገር መሆኑ ነው። ደግሞ ማን ማርክ ላድርገው ብላችሁ ብታስቡ ተጫዋቹ ቅድም እንዳልኩት በተለያየ ቦታ የመጫወት ችሎታ ያለው ተጫዋች በመሆኑ ምክንያት ብዙ ጊዜም እንደምንጠቅሰው ጓርዲዮላ ዩኒቨርሳሊስት ተጫዋቾች ይወዳል። የቶታል ቮይት ቦል ተማሪ ነው ፔፕ። በዌጎ ደ ፖሴሲዮን አጫወቱ የምናደንቀው ቢሆንም ግን በጨዋታ ውስጥ ሙቭመንት እንዲኖር ስለሚፈልግ ተጫዋቾች የተለያየ ቦታ ላይ ለመጫወት ምቾት እንዲኖራቸው ይፈልጋል። የማንቸስተር ሲቲ ቡድንን ከታች እስከ ላይ ካያችሁት በዩኒቨርሳሊስት ተጫዋቾች የተሞላ ነው። ስፔሻሊስት ተጫዋቾች ጥቂት ናቸው። በእኔ ግምት 4 ብቻ። ሁለቱ የመሃል ተከላካዮች ሮድሪና ሃላንድ። ከዛ በስተቀር ያሉትን ተጫዋቾች በየትኛውም የሜዳ ስፍራ ልትጠቀሙባቸው ትችላላችሁ። ማቴዎስ ኑኔስ አማካይ ነው፣ ግን በአማካይነት ጠለቅ ያለ አማካይ፣ ወደፊት ተጠግቶ የሚጫወት አማካይ፣ ከመስመር የሚነሳ አማካይ ሆኖ መጫወት ይችላል። በአማካይነቱ የተዋጣለት ባለመሆኑ ምክንያት የመስመር ተከላካይ መሆኑን እረዳለሁ። ግን እያነሳው ያሉት ስለ ተጫዋቹ ካራክተሪስቲክስ ነው። ሁሉንም ተጫዋቾች በተመለከተ ከጠቀስኳቸው 4 ተጫዋቾች ውጪ ተመሳሳይ ነገር ማለት የሚቻል ይመስለኛል። ስለዚህ ጓርዲዮላ እንዲህ አይነት ዩኒቨርሳሊስት የተለያዩ ስፔሶችን መያዝ የሚችሉ ተጫዋቾችን ይወዳል። ከሚወድባቸው ምክንያቶች አንዱ ማን ማርክ ማድረግ ስለሚያስቸግር ነው። ለምሳሌ የግራ መስመር ተከላካይ ነው። ቅድም እንዳነሳሁት በአደገኛ ሩጫዎቹ ምክንያት ማን ማርክ ማድረግ አለብኝ ብሎ ሊወስን ይችላል የተጋጣሚ ቡድን አሰልጣኝ። እንደዛ ከሆነ ወደ መሀል ሜዳ ድሪፍት ያደርጋል። ወደ ቀኝ ክንፍ የማጥቃት ቦታ ደግሞ ጨዋታ ወደሚጀምርበት የፉልባክ ቦታ፣ ወደ እነዚህ ቦታዎች ሁሉ እየዋለለ መጫወት የሚችል ጠለቅ ያለ ከሮድሪ አጠገብ ያለ ዞንንም ወደፊት ጠጋ ብሎ የ8 ቁጥር የሳጥን አማካይ ስፍራንም ይዞ መጫወት የሚችል ተጫዋች በመሆኑ ምክንያት በእነዚህ ሁሉ ስፍራዎች ሙቭ ማድረግ ስለሚችል በነዛ ስፔሶች ለመጫወት የሚያስችል ክህሎት ስላለው እሱን ማርክ የሚያደርግ ተጫዋች እሱን ለመከተል ሲል የቡድኑን የመከላከል ቅርጽ ያዛባል ማለት ነው። ይሄ ደግሞ እንዲሆን አይፈለግም። ስለዚህ በጣም አስቸጋሪ ተጫዋች ነው። ኬኦስ መፍጠር ወይም የተጋጣሚ ቡድን የመከላከል መስመር ላይ ትርምስ መፍጠር የሚባለው ለዚህ ነው። ትልልቅ ጎሎች የሚያስቆጠር ተጫዋች ነው። የቼልሲው ጨዋታ ላይ አዲስ ነገር አይደለም። ኒውካስልን ሲያሸንፉ፣ አርሰናልን በካራባኦ ካፕ የፍጻሜ ጨዋታ ሲያሸንፉና በሌሎችም ጨዋታዎች ጎሎች አሉ፣ ትልልቅ ጎሎች አሉ። በወሳኝ ጨዋታዎች ላይ የማሸነፊያ ጎሎች ያስቆጥራል፣ ወይም የጌም ብሬኪንግ ጎሎች ወይም የጨዋታ መክፈቻ ጎሎች ያስቆጥራል፣ ወይ በሊግ ካፕ የፍጻሜ ጨዋታ ደግሞ እንዳየነው በዋንጫ ጨዋታ ላይ ሁለቱን የማሸነፊያ ጎሎች አስቆጥሯል። ለእንግሊዝ ብሔራዊ ቡድን በተለይ ደግሞ ለቶማስ ቱኸል የዓለም ዋንጫ በሚመጣበት ጊዜ አሰልጣኞች እንደምታውቁት የብሔራዊ ቡድን አሰልጣኞች ልክ እንደ ክለብ አሰልጣኞች ቡድናቸውን ማዘጋጀት የሚችሉበት በቂ የልምምድ ጊዜ ስለሌላቸው በክለብ እግር ኳስ የተሞከረንና የሰራን ነገር ወደ ብሔራዊ ቡድን አምጥተው ሲጠቀሙ ማየት የተለመደ ነው። ስለዚህ ቶማስ ቱኸል ይህንኑ ስልት ሊጠቀሙበት ይችላሉ። ምክንያቱም የእንግሊዝ ብሔራዊ ቡድን በግራ መስመር ተከላካይነት እስካሁን ድረስ አስተማማኝ ተጫዋች የለውም። እንደነገሩ ግራው በአጠቃላይ በማንና በማን ይዋቀራል የሚለው ጉዳይ ጥያቄ ያለበት ነው። የግራ አማካይ ማን ይሆናል? የግራ ክንፍ ተጫዋች ማን ይሆናል? የግራ መስመር ተከላካይ ማን ይሆናል የሚለው እስካሁን ድረስ የለየለት አይመስልም። ስለዚህ ይሄ ተጫዋች በዛ ቦታ ላይ የመጀመሪያ ተሰላፊ የመሆን እድሉ በጣም ከፍተኛ ይመስላል። ከዛ ቁመት አለው። በብሔራዊ ቡድን ጨዋታዎች ደግሞ ትሪያንግሎች መፍጠር፣ ኦቨርሎዶች መፍጠር ምናምን በልምምድ ጊዜ ማነስ ምክንያት እንዲህ አይነት ረቀቅ ያለ እግር ኳስ መጫወት አስቸጋሪ ስለሆነ አንዳንድ ጊዜ አሰልጣኞች አንዱ ቀጥተኛ ሩትዋን የሚባለውን ክሮስ ወደ ሳጥን ያንን መግጨት የሚችል ተጫዋች መጠቀም፣ ያው አጥቂ አይደለም ግን ያ ሙቭመንት አለው፣ ያንን አደጋ የመገንዘብ ችሎታ አለው።
ስለዚህ በክለብ እግር ኳስ በጓርዲዮላ የተሞከረው ነገር በቀጥታ ወደ ብሔራዊ ቡድን ለመውሰድ የሚያስችል እድል አላቸው እና ኒኮ ራይሊ ለማንቸስተር ሲቲ ብቻ ሳይሆን ለእንግሊዝ ብሔራዊ ቡድን እንደዚህ በጣም አስፈላጊ በሆነበት በዚህ ጊዜ ይሄንኑ ኃላፊነት የሚወስድ ይመስል የነበረው በሌላ አይነት የጨዋታ ካራክተሪስቲክስ ማለት ነው። ማይልስ ሉዊስ ስኬሊ ግን አሰልጣኝ ቶማስ ቱኸል በቅርብ ጊዜ ከኡሩጓይና ከጃፓን ጋር ለወዳጅነት ጨዋታ ለተጠቀሙባቸው ተጫዋቾች ጥሪ ሲያደርጉ ሰፊ ስኳድ ነበር የጠሩት። 35 ተጫዋቾች የተካተቱበት ነበር። ከ35 ተጫዋቾች መካከል እንኳ አንዱ ለመሆን አልቻለም። ምክንያቱም 411 የፕሪሚየር ሊግ ደቂቃዎች ብቻ ነው በዚህ ውድድር ዘመን የተጫወተው። አርሰናል ካደረጋቸው 32 ጨዋታዎች ከግማሽ በታችን የተሳተፈው ሁለቱን ብቻ ነው የጀመረው። ከሁለቱ መካከል ባለፈው ሳምንት በሪካርዶ ካላፊዮሪና በፒየሮ ኢንካፒ የመጎዳት ምክንያት ነው ከቦርንመዝ ጋር የመሰለፍ እድል ያገኘው። በዛ የኢንተርናሽናል ጨዋታዎች ወቅት ወደ እንግሊዝ ከ21 ዓመት በታች ብሔራዊ ቡድን ወርዶ ከአንዶራና ከሞልዶቫ ጋር በተደረጉ ጨዋታዎች ተሳትፏል። የዛሬ ዓመት በዊምብሌ ለእንግሊዝ ብሔራዊ ቡድን የመጀመሪያ ተሰላፊ መሆን የቻለ ልጅ አሁን በኢስታዲ ናሲዮናል በሚባል አንዶራ ውስጥ 3000 ተመልካቾች ብቻ በሚያስተናግድ ስቴዲየም ለመጫወት ተገዷል። ምክንያቱ አንደኛው ፉክክር ነው። እንደምታውቁት በአርሰናል ባለፈው የውድድር ዘመን ሪካርዶ ካላፊዮሪ 27 ጨዋታዎችን በጉዳት ምክንያት ከሜዳ ርቆ ስለነበር ቡድን ውስጥ ቢኖርም ግን የአርቴታ ምርጫ ያልነበረው ኬረን ቲየርኒ ናቸው የነበሩት። ዚንቼንኮም እንደዚሁ እየተሰለፈ አልነበርም። ስለዚህ በእነዚህ ሁኔታዎች በመጠቀም ተጫዋቹ የመጀመሪያ ተሰላፊ መሆን ቻለ እና በእርግጥም በጣም አስደናቂ ነበር። ቅድም ያነሳሁት የሲቲ ጨዋታ ላይ በሳንቲያጎ ቤርናቤውም በኤምሬትስም ሪያል ማድሪድን ሲያሸንፉ በቻምፒየንስ ሊግ ከፔዤ ጋር በነበሩ ጨዋታዎች በሌሎችም ጨዋታዎች በአርሰናል ከምርጥ የሲዝኑ ተጫዋቾች መካከል አንደኛው ነበር። በዚህ ውድድር ዘመን ግን የፉክክር ሰለባም ነው። ሪካርዶ ካላፊዮሪ ጉዳት እስኪያጋጠመው ድረስ በፕሪሚየር ሊጉ የመጀመሪያዎቹ 4 ወይም 5 ወራት ከፕሪሚየር ሊጉ ምርጥ የግራ መስመር ተከላካዮች አንደኛው ነበር። ፒየሮ ኢንካፒ ደግሞ የበለጠ ልምድ ያለው የበለጠ ሶሊድ ተጫዋች ነው። ስለዚህ በእነዚህ ሁለት ተጫዋቾች ምክንያት ቦታውን ተበልጧል፣ ተወስዶበታል። 39 ጨዋታ ነበር ያደረገው ባለፈው የውድድር ዘመን። ሴስክ ፋብሪጋዝ በ2005/6 የውድድር ዘመን እድሜው 18 ዓመትና ወይ ከዛ በታች ከሆኑ ተጫዋቾች መካከል ብዙ ጨዋታ የመጫወት ሬከርድ የያዘው ተጫዋች እሱ ነው። ከዛ በኋላ ማይልስ ሉዊስ ስኬሊ ባለፈው የውድድር ዘመን ብዙ ተጫውቶ ነበር። ዘንድሮ ግን እንደዛ እየሆነ አይደለም። ስለዚህ አንደኛው የፐርሶኔል ጉዳይ ነው። አሁን አርሰናል ያለበት ሞድ አሁን የማሸነፍ ሞድ ላይ ነው። ላለፉት ዓመታት ለዋንጫ ሲፎካከር ቆየ። ይሄኛው የውድድር ዘመን ግን ዋንጫ የማሸነፍ ብርቱ ግዴታ ውስጥ ያለ ስለሆነ የተፈጸሙትን ዝውውሮች ካያችሁ ባለፉት ጥቂት ዓመታት አርሰናል የሚያመጣቸው ተጫዋቾች አይነት አልነበሩም። በተለይ በእድሜ ፕሮፋይላቸው የዮኬሬስን እድሜ ካያችሁ 27 ዓመቱ ነው። የኤዜን እድሜ ካያችሁ 27 ዓመት ሊሆነው ባለ ጊዜ ነው የመጡት። የፒየሮ ኢንካፒንም ዝውውር ካያችሁ በጊዜው በጣም አስፈላጊ ዝውውር አይመስልም ነበር። በመጠኑ ሰርፕራይዝ ነበር የዚህ ተጫዋች መፈረም። ነገር ግን ኤክስፒሪየንስ ያለው 23 ዓመቱ ቢሆንም ግን ቡንደስሊጋ ያሸነፈ ረጅም ጊዜ ለኤኳዶር ብሔራዊ ቡድን የተጫወተ ተጫዋች ነው እና የእነዚህ ዝውውሮች ዓላማ ሁሉ የነበረው አሁኑኑ ለማሸነፍ የሚያስችል ስኳድ የመገንባት ፍላጎት ስለነበር ይሄ በሚሆንበት ጊዜ ደግሞ ወጣት ተጫዋቾች የፉክክር ሰለባ ይሆናሉ። በእርግጥ የወጣት ተጫዋቾች እድገት ሊኒየር አይደለም፣ ቡድኑ እንዳለበት ሁኔታ የሚወሰን ነው። ለዋንጫዎች የሚፎካከር ቡድን በሚሆንበት ጊዜ በየቦታው ባሉት የተጫዋቾች ጥራት ምክንያት ተጫዋቾች በቂ የመሰለፍ ዕድል ላያገኙ ይችላሉ። ወጣት ተጫዋቾች ከአካዳሚ የሚመጡ ወይም ከሌላ ቦታም በዝውውር የሚፈርሙ ተጫዋቾች በአርሰናል የስኬት የውድድር ዘመናት ውስጥ እንደ ዴቪድ ቤንትሌ ወይም እንደ ጀርሜን ፔናንት አይነቶቹ ተጫዋቾች ለመሰለፍ የሚጠብቃቸው ፍክክር ከባድ ስለነበር የአርሰናል የውጤታማነት ዘመን ስለነበር ብዙ ሳይጫወቱ ነው የለቀቁት። አንዳንዶቹ መታገስ ነበረባቸው፣ ረጅም ጊዜ ባይሆንም እንደ ሴስክ ፋብሪጋዝ አይነት ኤርሊ ብሉመር የሆነ በጊዜ የዋናው ቡድን ወሳኝ ተጫዋች የሆነ በአርሰናል በ20 ዓመቱ እንኳን አምበል የመሆን ታሪክ የጻፈ ተጫዋች እንደዛ አይነት ቦታ እንዲያገኝ የፓትሪክ ቪዬራ መልቀቅ፣ የኤዱ ኮንትራቱን ጨርሶ መልቀቅ፣ የሬ ፓርለርም መልቀቅ በጣም አስፈላጊ ነበር እና የሚፈርሙና የሚለቁ ተጫዋቾች ሁኔታ የወጣት ተጫዋቾችን የመሰለፍ ዕድል ይወስኑታል። ስለዚህ አንደኛው ምክንያት የፉክክር ሰለባ የመሆኑ ነገር ነው። በመጣው ፒየሮ ኢንካፒዬ ካለፈው የውድድር ዘመን አንጻር ፊትነሱ የተሻሻለ የነበረው የሪካርዶ ካላፊዮሪ በግሩም ፎርም ላይ መገኘት ነው።
ስለዚህ ይሄ የፐርሶኔል ለውጥ የፈጠረው ነው። ሁለተኛው ነገር የፎርሜሽን ለውጥ ነው። ባለፉት ጥቂት ዓመታት አርሰናል በአንድ ፒቮት ሲጫወት ነው የቆየው። በዚህ ውድድር ዘመን ግን ለውጥ አለ። አርሰናል በዚህ የውድድር ዘመን በሁለት ፒቮቶች ወይም በዴክላን ራይስ እና በአዲስ ፈራሚው ማርቲን ዙቢሜንዲ አማካኝነት ነው እየተጫወተ ያለው። ፎርሜሽኑም መጠነኛ ለውጥ አለው። ከ4-3-3 ወደ 4-2-1 ተለውጧል። አሁን በአንድ ፒቮት በሚጫወትበት ጊዜ ብዙ ጊዜ ቶማስ ፓርቴ በሚሰለፍበት ጊዜ የመስመር ተከላካይ ሆኖ የሚጀምረው ተጫዋች አርሰናል ኳስ በሚቆጣጠርበት የጨዋታው ጊዜ ሁለተኛ ፒቮት ይሆናል ወይም ወደ ሴንትራል ቦታ የመግባት እድል ያገኛል። ይህንን ብዙ ያየነው ኦሌክሳንደር ዚንቼንኮ በመጣበት በተለይ በዛ የመጀመሪያ የውድድር ዘመን ነበር። ከዛ ማይልስ ሉዊስ ስኬሊን ባለፈው የውድድር ዘመን የአርሰናል ዋናው ቡድን ውስጥ መሰለፍ በጀመረበት ጊዜ አርሰናል በቶማስ ፓርቴ አማካይነት ነው ይጫወት የነበረው። አንድ ፒቮት ነው የነበረው። አሁን ግን እንደዛ አይደለም። ደብል ፒቮት ነው አርሰናል የሚጠቀመው። ደብል ፒቮት የሚጠቀም ከሆነ የመስመር ተከላካዩ ወደ መሀል ሜዳ እየገባ የኒውሜሪካል ሰርፕለስ የመስጠት ወይም ተጨማሪ ቁጥር የመሆን አስፈላጊነት በጣም ይቀንሳል ማለት ነው። ከሁለት ተጫዋቾች በላይ በሲቲንግ አማካዮች ቦታ አትጠቀሙ። 3 ተጫዋቾች ለጥልቅ ፕሮግሬሽን ብላቸው አታሰልፉም። ራይስ እና ዙቢሜንዲዛ ቦታ ላይ በመኖራቸው የተነሳ ታክቲካዊም አስፈላጊነቱ እንዲቀንስ አድርጎታል ማለት ነው። ይህ አንደኛው ምክንያት ሊሆን ይችላል። ግን የዛሬ ዓመት ተጫዋቹ እያሳየ በነበረው ብቃት በአርሰናል በትልልቆቹ ጨዋታዎችም ጭምር ያሳየው የጨዋታ ፐርሰናሊቲ ፍርሃት አልባ መሆኑ፣ ጠንካራ ካራክተር ያለው መሆኑ፣ ከኳስ ጋር በነበረው ድፍረት የተጋጣሚ ቡድን ተጫዋቾች ፕሬስ ሲያደርጉት የተጋጣሚ ቡድን ፕሬሸር የሚያልፍበት ቴክኒካዊ ብቃትና ኳስ ወደፊት እየገፋ የሚሄድ ችሎታው ሁሉ ለአርሰናል ዋናው ቡድን በጣም አስፈላጊ ተጫዋች እንደሚሆን በዚህ የውድድር ዘመን ጭምር የሚጠቁሙ ነበሩ። የ5 ዓመት ኮንትራት መፈረሙም እንደ ትልቅ ነጥብ ታይቶ የነበረው ለዚህ ነው። እንግዲህ ተጫዋቹ በግል ፎርም ወርዶ ሊሆን ይችላል፣ ብቃቱ ወርዶ ሊሆን ይችላል። በነገራችን ላይ በዚህ ውድድር ዘመንም አርሰናል በመጀመሪያዎቹ 8 ጨዋታዎች 6ቱን ጀምሮ ነበር ከአትሌቲኮ ማድሪድ ጋር፣ ከባየር ሚኒክ ጋር፣ ከኢንተር ሚላን ጋር በተደረጉ ጨዋታዎች ሁሉ በእነዚህን ጨዋታዎች ጥሩ ይጫወት ነበር። ግን በፕሪሚየር ሊግ አርቴታ የበለጠ ፊዚካል እየሆነ በመምጣቱ ምክንያቱም ሊጉ የበለጠ ፊዚካል ተጫዋቾች ነው እየተጠቀመ ያለው። ግን ቅድም እንዳነሳሁት የበለጠ ወደ ውስጥ የሚገቡ ተጫዋቾች ሳይሆን የበለጠ ናቹራል ተጫዋቾችን ነው መጠቀም የጀመረ። የበለጠ ትራዲሽናል ፉልባኮችን ነው እየተጠቀመ ያለው። ልክ እንደሱ አይነት የአማካይነትና የመስመር ተከላካይነት ቅልቅል ያላቸው ተጫዋቾችን ወይም የሁለቱን ሚናዎች ቀይጠው የሚጫወቱ ተጫዋቾችን ሳይሆን ማለት ነው። አሁን ደግሞ ፒየሮ ኤንካፒዬ ሲመጣም ጭምር በውሰት መጣ ቢባልም ግን አርሰናል በውድድር ዘመኑ መጨረሻ ድረስ የዚህን ተጫዋች ኮንትራት ቋሚ የማድረግ ግዴታ አለበት። ካላፊዮሪ ካለቀቀ በስተቀር ፒየሮ ኤንካፒዬ በሚቀጥለው የውድድር ዘመን የአርሰናል ተጫዋች መሆኑ ግልጽ ነው። ካላፊዮሪም የሚለቅበት እድል በጣም ጠባብ ይመስለኛል። ምንም እንኳ አሌሳንድሮ ባስቶኒ ከኢንተር ሚለቅ ከሆነ ወደ ባርሰሎና ሊጓዝ ይችላል እነዚህ እየተባለ ስለሆነ ኢንተር ይህንን ተጫዋች ወደ ጣሊያን መመለስ ይፈልጋል ይባላል። ግን ሚኬል አርቴታ ካላፊዮሪን የመሸጥ ብዙ ፍላጎት የሚኖረው አይመስለኝም። ከጉዳት ነፃ ሲሆን የሚሰጣቸው አገልግሎት በጣም ከፍተኛ ስለሆነ በእርግጥ አርሰናል ክረምት ላይ ተጫዋቾች ሊሸጥ ይችላል ተብሎ ይጠበቃል። ግን ካላፊዮሪን የሚሆን አይመስለኝም። እንደዚህ የሚሆን ከሆነ ይህንን ተጫዋች የመሸጥ ጉዳይ ነጥብ ነው። በቅርብ ጊዜ አንድ የቢቢሲ ጋዜጠኛ ሳም ሞክቤል የሚባል የአርቴታ ኮንትራት የማደስ ጉዳይ በተመለከተ ዘገባ በሰራበት ጊዜ አርሰናል ባለፈው ክረምት ብዙ ገንዘብ አውጥቷል። ስለዚህ በሚመጣው የዝውውር ጊዜ የተወሰኑ ተጫዋቾችን ሊሸጥ ይችላል። ሊሸጡ ይችላሉ ከተባሉት መካከል ሁለቱ ባለፈው የውድድር ዘመን በዋናው ቡድን ውስጥ የነበራቸው ሚና ብዙ ተስፋ የሚሰጥበት አይነት የነበሩት አንደኛው በውሰት ወደ ማርሴይ የሄደው ኤታን ዋኔሪ፣ ሁለተኛው ማይልስ ሉዊስ ስኬሊ ሊሆኑ ይችላሉ። ስለዚህ እነዚህን ተጫዋቾች መሸጥ ደግሞ የሄሊን ተጫዋቾች ናቸው። አርሰናል ሰራሽ ልጆች ናቸው። አብረው ያደጉ ናቸው ከ7 ከ8 ዓመታቸው ጀምሮ። ስለዚህ አርሰናል ደጋፊዎች የሚያዝኑበት ሊሆን ይችላል። ግን አንዳንድ ጊዜ ክለቦች ይህንን ሲያደርጉ እናያለን። ማንቸስተር ሲቲ ብዙ የአካዳሚ ተጫዋቾች ይሸጣል። ቼልሲ ብዙ የአካዳሚ ተጫዋቾች ይሸጣል፣ ለፒውር ፕሮፊት በሚል ማለት ነው። ስለዚህ በዋናው ቡድን ውስጥ የመሰለፍ እድል በበቂ ሁኔታ ማያገኝ ከሆነ አርሰናል አንዱ ሊያደርገው የሚችለው ነገር ስለ ሁለቱም ምን አይነት ወሬ እየተወራ ስለሆነ ማለት ነው፣ ስለ ኤታን ዋኔሪም ስለ ማይልስ ሉዊስ ስኬሊም መሸጥ አንደኛው ምርጫ ሊሆን ይችላል። ያኔ ከነበረው ተስፋ አንጻር ይሄ ሊያሳዝን ይችላል የአርሰናል ደጋፊዎችን፣ ግን እንደዛ አይነት ውሳኔ መወሰኑ ላይቀር ይችላል። ልዩ ተጫዋች ነው፣ እኔ እንደዛ ነው ብዬ የማስበው።
ወይ ደግሞ ሌላኛው ምርጫ ወደ አማካይ ቦታ ማምጣት ነው። አማካዩ ስፍራ እንዲህ አይነት ተጫዋች የሚጎለው ይመስለኛል። ብዙዎቹ የአርሰናል ተጫዋቾች ዋን ዳይሜንሽናል ተጫዋቾች ናቸው። ኳስ ድራይቭ እያደረገ የሚሄድ ራይስ ያንን ማድረግ ይችላል፣ ግን ከማይልስ ሉዊስ ስኬሊ ለየት የሚል ችሎታ ነው ያለው። ይሄኛው የበለጠ ድሪብለር ነው። እንዲያውም ብዙ ጊዜ ከሙሳ ዴምቤሌ ጋር እናመሳሰለው ነበር አይደለም። በጣም ጠንካራ ነው፣ ፍርሃት የለውም። እንደዚህ በእርግጥ የመሰለፍ እድል በሚያገኝበት ጊዜ ብቃቱ ጥሩ አይደለም፣ ግን ይሄ ከአንድ ካቪያት ጋር ነው አብሮ የሚመጣው። አንድ ተጫዋች በየ10 ጨዋታው አንድ የሚሰለፍ ከሆነ ከሪትም ውጭ ሆኖ ነው የሚጫወተው። ስለዚህ ፎርሙ ጥሩ አይሆንም። አንድ ተጫዋች ጥሩ እንዲጫወት በተከታታይ መሰለፍና የማች ፊትነስ ቢልድ ማድረግ አለበት። ያንን እድል ሳያገኝ ፎርሙ ጥሩ አይደለም ማለት ትክክል አይደለም። ለምሳሌ ኬፓ ስህተት ሰራ። ድሮም ኤሊት ግብ ጠባቂ አይደለም፣ ግን ኬፓ በየስንት ጊዜ ነው አንድ ጨዋታ የሚጫወተው? ሪትም ውስጥ ከሌላ አንድ ተጫዋች እንደዛ ነው የሚሆነው። ከስንት አንዴ የሚጫወት ተጫዋች ሲሆን ማይልስ ሉዊስ ስኬሊም ከስንት አንዴ የሚጫወት ተጫዋች ነው የሆነው እና ያ ደግሞ በቀጥታ የሪትም ችግር ያመጣል። ማይሰለፍ ከሆነ ብዙ ጨዋታዎች ላይ ሳይሰለፍ ቀርቶ የሆነ ጨዋታ ላይ መጥቶ ቢወርድ ለመፍረድ ያስቸግረኛል። ለዚህ እኮ ነው ተጫዋቹ የማይሰለፈው ለማለትም በጣም ያስቸግራል። ለማንኛውም ከማንቸስተር ሲቲና አርሰናል ጨዋታ በፊት ስለ ሁለቱ እንግሊዛውያን የግራ ፉል ባኮች፣ በእርግጥ ሁለቱም መደበኛ ቦታቸው የግራ ፉል ባክ አይደለም፣ ሁለቱም አማካዮች ናቸው። ግን በ12 ወራት ልዩነት የሁለቱ ተጫዋቾች እጣ ፈንታ በክለቦቻቸውም በብሔራዊ ቡድን ውስጥም በጣም የተለያየ መልክ ይዟል። እሱን ለማንሳት ነው። አመሰግናለሁ።